አላ ከኔ ጋር ጥሩ ጊዜ ታሳልፋለች። እሷን ደስተኛ ለማድረግ ሁሉ እሞክራለሁ ብዬ ተስፋ አደርጋለሁኝ። ባይዛዊ ብሩኬ እንደዚህ ሲያወራ በቃ የድሮ ብሩኬ ይሄ ነው። ብዙዎቻችሁ አሁን ይሄ ነገርን መቼም እያያችሁ ብዙ ነገሮችን ትማራላችሁ ማለት ነው። ሲቀጥል መግቢያው ላይ እንግዲህ ሀይሚትዬ እንደር ላይክ በሚለው እየተቀላለዱ አይተናል። እሱ በጣም አሪፍ ነው ለመሰላችሁ ወዶቼ። ሶስተኛ ሴት ይዞ ከማቀፍ ምናምን ከማለት ይሄን ነገር አያደርጉም። ከዚህ በፊት እምላችኋለሁ እኮ ሞርዛን ለቻናላቸው እይታ እንዲኖረው አሁን ሀይሚዬ የሆነ ሰዓት ላይ ሳመችው ነው አልጋ ላይ ብቻ እንደዛ ተብሎ እስከ 600 ሺህ ነው እስከ 500 ሺህ ነው የታየው ሀይሚዬ ቤት ማለት ነው። ገባችሁ? እና እንደዚህ ቢሆን እርስ በርሳቸው ሁለቱ ብቻ ቢሆኑ ኢትዝ ግሬት። ሲቀጥል ደግሞ ብዙዎቻችሁ በውስጥ የምትጠይቁኝ ሆይ ይገርማል የምትሉኝ ያ ሁሉ የደከማችሁበት ድራማ ነው። ጋሽዬም እሙሽም የገቡበት ድራማ እንደሆነ ዛሬ ላይ ይሄን በማየት ወደ ራሳችሁ መመለስ ማለት ነው። አሁን ብሩኬ ገና ስለ ዱባይ እያወራ ነው። ገና የሚቀጥል ነገርም አለ። ወደ ራሳችሁ ተመለሱ። ኦኬ ተናገርኩኝም ነበረ ደስተኛ ትሆናለች ብዬ ተስፋ አደርጋለሁኝ። እኔ ባለሁበት እኔ በማደርጋቸው ነገሮች ላይክ እየተናገርኩትም ነበረ በርና እነሱም ችግሮች እንዳሉ ብሩኬ እዚህ ጋር እኮ እኔ አላቅም። እኔ ሰልችቶኛል ውዶቼ። ብዙ ያልተፈታ ነገሮች አሉ ምናምን ድራማ ይቀጥላል። ኦኬ ሀይሚና ብሩኬ በጣም ፋይን ናቸው። አትጨነቁ። በቃ ለራሳቸው የሚያስቡ ከሆነ ወደ ራሳቸው ይመለሱ። ማያስቡ ከሆነ በቪዲዮ ልክ አስተያየት መስጠት ነው እንጂ ማልቀስ ማፊ ካሁን በኋላ ወዶቼ ማለት ነው። እና ነገሮችን ባይዘዊ ረብሻ ውስጥ ሆኖ ቢሄድ እኛም ቅር ይለናል። ገባችሁ? ግን ሁለቱ እንዲህ ተነጋግረው ቢሄድ እንኳን ሀይሚዬን ትቷት አይሄድም። ኔቨር አንድ ላይ ነው የሚሄዱት። ቢሄድ እንኳን ተመካክረው ራሳቸው ወስነውበት ሊሆን ይችላል። አላደርም ነው አይሚን ፕራንክ ላደርግ ነው። ቆየን አይደለ ላይክ አሁን ከትላንት ወዲያ ምናምን ተውት፣ ፕራንክ አደረግኩት ያልኩትን ተውት። ግን አሁን ፕራንክ አደርጋለሁኝ። እስካሁን እኔና ሀይሚ እየተጣላን እኔና ሀይሚ ማህኑ ነገሮች እያልን ነበረ ወደ እናንተ ሁሉም ነገር ሲደርስ የነበረው። ብሩኬ እኔና ሀይሚ ብቻ አትበል። ኦዲንስ እያለቀሰ ነበር። ኦዲንስ እየተረበሸ ነበር። እኛና ኦዲንስ በጣም ተጣልተናል በእናንተ ድራማ ማለት ነው። እስከ ዛሬ እየተሰዳደብን ነው። እስከ ዛሬ እናቴም ትሰድባለች። ስለዚህ አንተና ሀይሚ ብቻ ሳይሆኑ የእናንተ ሰላም ያለመሆን ብዙዎቻችንን ግጭት እያልን ነበር። የአንተ እህቶች ዛሬ ድረስ እየሰደቡኝ ነበር። ስለዚህ እኛን ማስታወስ አሁን ግን ላይክ ልጆችም ሊማሩበት የሚችሉ ቪዲዮ ነው። ከዚህ በፊትም በጣም ብዙ ጊዜ ተሞክሯል። ግን ሀሳባቸው ጊዜዎቹ እና የነበርንበት ታይም ይለያያል። አሁን ሀይሚን በምን እንፈተናለን መሰላችሁ? በቃ እኔ ዱባይ ልሄድ ነው እና ቅመሜ እዚህ ደግሞ አንቺን ብዬ ነው የመጣሁት እና ባይዘዊ ብሩኬ ቤት ሁሌ ጥሩ ነገር ይሆናል። ከዛም በኋላ ጭቅጭቅ ነው። እንግዲህ ሀይሚዬ ቤት ሲስተር ዴይ አሁን እያለ አንቺ አይከብድም ወይ? እዚህ ብቻዬን ባድር ከአንቺ ጋር ጥሩ ጊዜ ለማሳለፍ ነው። እኔ አንቺን ጥዬ ስሄድ በቃ እዛ ስለምትናፍቅኝም ሜቢ እናንተ መሀል በጣም ብዙ እናቶች አሉ ምናምን እና በቃ በልጅነት ምናምን የሚባሉ ነገሮችም ምን የማምንበት ነገር አይደለም። ሁሉም ነገር በጊዜው ሲሆን ደስ ይላል። ብሩኬ ትክክል ነህ። ልጅ በልጅነት አባባል ነው እንጂ ላታምንበት ትችላለህ። እንደ ባለቤቱ ነው ባይዘዌ። ግን በጣም የሚገርመኝ ነገር ውዶቼ ማለት ነው ጠይብ እንደዛ ካልሆነ ሀይሚትዬ 7 ዓመትን በፍቅር መቆየት ትችላለች። እንደ ወንድምክ እንደ ሀብ ትምህርቷ ላይ ፎከስ እንድታረግ ረቢ ነው ምላችሁ። በውስጥ አውሩት ልጁን ትምህርቷ ላይ። ለምን በጣም ስማርት ናት፣ በጣም ብሬን ያላት ናት። አዎ ልጆች ናችሁ። ዛሬ ላይ ልጅ ወላችሁ። ይሄ እንደ ባለቤቱ ነው ወዶቼ። እኔ አሁን ሀይሚዬና ብሩኬ አንድ ላይ መኖር ጀመሩ አንድ ቤት ውስጥ። ይሄ ነገር አግባብ ነው? ለብቻ ተከራይተው በፍቅር ማለት ነው ገርል ፍሬንድ እና ቦይ ፍሬንድ ሆነው ስንት ጊዜ ይቆያሉ? 7 ዓመት መቆየት ይችላሉ። አንድ ቤት ከተቀመጡ ግን ምንድነው የምንመኘው ለነሱ? ወደ ትዳር መስመር ነው ሽማግሌ ልኩ። ብሩኬ ደግሞ ይሄው እንደምሰሙት ልጅ ነኝ እያለ ነው። ይሄም ደግሞ እንደ ባለቤቱ ነው ውዶቼ። በግድ የሚባል ነገር የለም። እኔ ብሩክን ከዚህ በፊት እደግፈዋለሁ። ለምን? በሰው ግፊት የሚሆን አይደለም፣ በእናትና በአባት ግፊት የሚሆን አይደለም።
ብሩኬ ለትዳር ሬዲ አይደለም እላችኋለሁ። ብዙዎቻችሁ አታምኑኝም፣ ግን አሁን በተቻለው መጠን ስለምትወደው ስለምታፈቅረው ሴቶች ደግሞ እንቾክላለን። እንኳን በሀይሚዬ እድሜ በ17 ዓመት በ16 ዓመት ትዳር ይዛ እኩያ ልጇን እያደረሰቻለች። አሁን ላይ አትኪድ ስንት ዓመት ሪቪው ነው የምነግራችሁ። እና ምን ልላችሁ ፈልጌ ነው ትምህርቷ ላይ ፎከስ እንድታደርግ እንደ ሀብ ማለት ነው። ሀባውን ስማርት ነው። ለምን ናኒ ብትፈልግ ብትፈነዳ በቃ ትምህርትሽ ላይ ነው። ሴቶች እንፈልጋለን። ፍቅረኛ ከያዘን ወደ ትዳር ነው ህልም የሚኖረን። ስለዚህ ብሩክም ደግሞ ብሬንን መስት ሃይሚቲ መማር እንዳለባት ዘንድሮ እንደ አዲስ ማለት ነው። የኛ ልጅ በልጅነት እኔ እንጃ እኛ ራሱ በስርዓት የራሳችንን ህይወት መምራት የከበደን ሰዎች ነን። የምንፍጨረጨር የምንጥር ሰዎች ነን። በእኛ መሀል የሚመጡ በቃ ሁሉም መጥፎ ነገሮች እኛን ለማለየት የሚጥሩ ነገሮች ላይ ራሱ እናንተ መሀል በጣም ብዙ እናቶች አሉ ምናምንና ልጅ በልጅነት ምናምን የሚባሉ ነገሮችም ምን የማምንበት ነገር አይደለም። ሁሉም ነገር በጊዜው ሲሆን ልጅ በልጅነት የሚባል ነገር የለም። እኛ የራሳችንን ህይወት መምራት ምናምን ባይዘው ወዶች በፕራንክም ቢሆን ሁሌ ስጨቃጨቅ ስናደድ ምን መሰላችሁ የሀይሚዬና የብሩኬ ህይወት እንዴት ነው ብዬ ነው በድር የማደርገው። አንደኛ ነገር ምንድን ነው ብሩኬ እዚህ ጋር ትክክል ነው ወዶቼ። እዚህ ጋር ምንድን ነው ግራ የሚያጋባን አኗኗራቸው ነው። እዚህ ጋር ከካሜራ ጀርባ ቤተሰብ ጨርሰዋል ምናምን የምትሉት ውሸት ነው። ኦኬ ቀለበት ለምትሉት እኛ ሳናገባም ቀለበት እናደርጋለን። እንኳን እጃችን ላይ አብራ ጣታችን ላይ እናደርጋለን። ገባችሁ? ቀለበት ሴንስ አይደለም። ለምን ሀብም ማየት ትችላላችሁ። ማዘርም ተናግረዋል። ልጄ ገና ልጅ ነው ሀብ መቼ አግብቷል ተብሏል። ስለዚህ እዚህ ጋር ውዶቼ እኛ በማስገደድ የሚሆን ነገር የለም። እኛ አሁንም ቅድም እንደተናገር ነው የምናስገድደው ምንድን ነው ብሩክና ሀይሚዬ ፍቅረኛሞች 100% ብሩክና ሀይሚን ያገናኛቸው ምንድን ነው አንድ አላህ ሱብሃነሁ ወተዓላ ነው። እነሱ ባሉትም ላይሆን ይችላል። ቅድም እንደተናገሩ ብሩኬ በቅርብም ሊሆን ይችላል። ዛሬ ላይ ግን እኛ ራሳችን ልጆች ነን ብሏል። ራሳቸው እንኳን የሚጣሉበትን ነገሮችን መቅረፍ አይችሉም። ገባችሁ? ልጅነት አለባቸው። መደማመጥ የለም ሪሊውን ነው። እና በተቻለው መጠን ብቻ ለብቻም ቢሆን ተከራይተው ሪሊውን ነው የምነግራችሁ። እሷም ትምህርቷ ላይ በቃ ሁለቱ ፍቅረኛሞች ናቸው። እንደዛ ቢሆን ኢትስ ግሬት እንደኔ ሀሳብ ማለት ነው። የኔ ሀሳብ እንደዛ ነው። ሌላው ደግሞ ኮሜንት ላይ እውነቱን ነው ብዙዎቻችሁን ኮሜንት ላይ እንዲህ አንድ ላይ ተኝቶ ብሩኬ አያደርግም፣ ኔቨርስ አያደርግም። ሹር እኔ አምናለሁ አያደርግም። ለምን ብሩኬ ቢያንስ የሃይሚንግ ስሜት ቢጠብቅ ኢትስ ግሬት። ገባችሁ? ብሩኬ አያደርግም። እየጮኩባቸው የምለው ምንድን ነው ብሩኬ አሁን ብሬኑ ፎከስ ምን ላይ ነው? ስራው ላይ ነው እየተናገረ ነው። እናቶቻችን እንዴት እንዳሳደጉ ውስጤን ነው ላይ እኔ ልጅ ነኝ ግን ምን ያርጅቷል ላይ እያለ እየነገራችሁ ነው። ምንድነው ብሬናችሁ ስራ ላይ ከሆነ ስሜታችሁን ኮንትሮል ማድረግ ትችላላችሁ። ሹር 100% ማለት ነው። ገባችሁ? ብሩኬ ሃይሚን ይወዳታል። አዎ ይወዳታል። እሱም ተናግሯል። ያፈቅራታል ሳይሆን ይወዳታል። የስ ፍቅርና መውደድ ቱማሽ ዲፍረንት። ያፈቀረ ወንድ እንዴት እንደሚያደርግ ዱብ አድርጉ ነው የሚለው። ቶሎ ዱብ አድርጊ በላይ ነው። እኛ በላይ ነው። ኦኬ ያፈቀረ ወንድ ስደት ላይ በሻንጣ ትመጣላችሁ። ልጅ ይዘን ነው ምንገባ። ኦኬ እና እንደዛ ነው። ስለዚህ ፍቅር ብሩኬ ያው ይወዳታል፣ ያከብራታል። ግን ምንድነው ዛሬ ላይ ፕሮግራም አይደለም። ስለዚህ እኛ ማንጨቀጭቅም። ብራዘር አብሽር። እኔ ነን አልዋሽም አላምንም። ግን እሺ ብላ ተቀብላኝ ቤት እየኖርኩ ነው። ያው በጉልበትም ቢሆን የገባሁት። አይ የምርህንማ አይሆንም። በቃ እንዴት ነው ብዙ ባይዞ ድካም ነው ብሩክ ቤት ያለው ቪዲዮ ሁሉ። ለማንኛውም ብዙ ነገር በመሀላችንም እንዳለ ነው። እንዋደዳለን ግን ብዙ የምትጠራጠረው ነገሮች ያው ድራማዎች ምናምን ነው። ሀይሚዬ ብዙ ፐርሰንት እንኳን ሀይሚዬ እኔ እኮ ብሩኬ ኔቨርስ አያደርግም አላደረገም እያልኩ ነው እኔ ማለት ነው። እንኳን ሀይሚትዬ እና ያው ፕሮግራም የሚባለው ነገር ላይ የሁሉም ሀሳብ አንድ አይደለም። እንግዲህ ድሪምና ስራ ሄድም ነው እሱ የሚለው እና እንግዲህ ውዶቼ ይሄ ፕራንክ ያው የተደጋገመ ነው። ሀይሚዬ የኛ ጨዋ ናት ግን ይከብዳል። ይቅርታ አድርጉልኝና አንድ ቤት መኖር በጣም ይከብዳል። እሱ ችግር የለም እያለ ነው
እንደ ባለቤቱ ነው፣ መብቱ ነው፣ መብታቸው ነው። ግን ደግሞ እኛ አስተያየት የምንሰጠው ያየነውን ነው ውዶቼ። እንግዲህ አይሚትዬ አሁን እንዳያችሁ አከች ብላለች። ጭራሽ ምን ማለት ነው? ጭራሽ ይኸው ወጣ ተሰቅለሻል። ቤት ያለሽ ደናደር እንዴ ምን ማለት ታለዋለች። ባይዘዊ ብሩኬ ግን እኮ ወይኔ ልክ ምንም ባይዘዊ እንደዚህ አይነት ወንዶች ካሉ ኔቨርስ አንዳንዴ ያኔ ለመሰላችሁ የሆነ ስሜት ይህን ያክል ስሜት ኮንትሮል ማድረግ ለምን አስፈልገ? አሁን ብሩክም ስሜቱን ኮንትሮል አድርጎ ነው፣ ለዛውም በዚህ ኤጅ ላይ ማለት ነው። በዚህ ኤጅ ላይ እኮ እኛ ቤት አንሰማም እኮ በዚህ ኤጅ ላይ እንዴ ሀይባ ቤት እየሰማችሁ ነው። ሰው እንደዚህ አይነት ነገር ሪያድ እንዲህ ባስገዝቼለት ደሞዜን የአንድ ዓመት ከምናምን ሰጥቼው ለምን ፍቅር ስለሆነ ማለት ነው። ሀይባ ቤት ሴቶቹን እየሰማችሁ ነው። እና በዚህ ኤጅ ውስጥ በጣም ሃርድ ነው። ግን ፎርዋርድ ስሜቱን እንዲህን ያክል እምቃረገው ሞት እኮ አለ ብሩኬ። ይሄን ላስተያየት ያክል ነው እንጂ እንኳን ዛሬ በ40 ዓመት እንትን ብትል ምን አገባኝ እኔ። ግን ሁሉ ነገር የሚጣፍጠው አላህ ፈቅዶ ከሆነ በእድሜ ነው፣ በኤጅ ነው። መውለድ የሚያምረው 30 ውስጥ ሳይገባ በኤጅ ፍቅር የሚጣፍጠው በኤጃችሁ ነው። ወላሂ ነው የምላችሁ። አታ ልብስ ራሱ በኤጅ ነው ሲሆን የሚያምረው ማለት ነው። እና ብሩኬ አይ ዶንት ኖ እኔ አይ አም ሶ ሶሪ ውዶቼ። እና በጣም ነው እንግዲህ ያው መብቱ ነው። በዚህ ነገር ላይ መቃወም አንችልም። ግን አስተያየት ነው። ገባችሁ? 1000 ዓመት አይኖርም። እንዳያችሁት ሚዲያ ላይ ሩታ ወልዳ እየሰራች ነው። የእነሱ ስራ ደግሞ ምንም ይሄን ያክል ምንም አያስፈልገውም። እና ስሜት ይሄን ያክል ኮንትሮል ማለት ፎርዋት ለምን እየበሉ እየጠጡ መኪና ውስጥ ፏ ብትን እያለ ሁሉ ነገር ኑሮት ማጌጥ መቼም ልብስ ማሸፈነው የለም ልበል እንጂ ያላ ስመሽኝ እንድትይዝ ያለ ፈልገው ገብቶሻል። አይመለከተኝ አናቴን ምን አይመለከተኝ። ይኸውልሽ ይቆጭሻል። እኔ ይኸው የሚያቅፊሽ ሰው የሚያደርቅሽ ሰው ነው የሚናፍቅሽ። የምር አታስጨንቀኝ አታስጨንቀኝ። እናንተ ምንድን ነው ሀቢባ ቤት የተለቀቀ ታምሌን አይቼ ሚሞሪ ውስጥ አለ ብታይ ቢስሚላይ አባትየው ከልጁ ርዕሱን ያዩት ባይዘው ዩቲዩብ ላይ ካያችሁ አስረግዟል። ልጁን አስረግዞ አውዝቢላይ ከዛን ራሱን አጠፋ ነው ላይክ እንደዛና ቅርብ ሰዓት ላይ ነው ያዩት ባይዘው ጠፍቻል ነበር እና ዩቲዩብ ላይ ነው ያዩትና የሰይጣን ስራ ሲቀጥል ይሄን ያክል ስሜት መቆጣጠር እንዳይነስራችሁ ብቻኛ እንዳይነስራችሁ ኤቭሪባዲ ጋይስ ማለት ነው። ኦ ማይ ጋድ ባይዘው እዚህ ጋር ይሄ ሐራም ነው ምናምን እንዳትሉ ረቢን ነው ሙላችሁ። እኔ እስልምና እንደተቀበልኩ ኡስታዝ ላይ አስተማሪ ነበር ያ ረቢ። እና በጣም የሚጠይቁት ጥያቄ በጣም በቃ ማያሳፍር ሚዘጋ ጥያቄዎች ግን ምንድነው ይሄ ነውር ነው ምናምን አይደለም። በጣም ኦፕን ነው የሚጠይቁት። በጣም የሚገርማችሁ ነገር ሙስሊም እህቶቼ ማለት ነውና ይሄን ያክል እንትን ማለት አይደለም። ብሩክም እንዳይነስርክ ምናምን ስለ ሌላ ነገር ውስጥ እንዳትገቡ ሐራም ምናምን እንዳትሉ። ሐራም አይደለም። እንደዚህ አይነት ዲስከስ በጣም ይጠቅማል። እንደውም ዛሬ ላይ ላላገባችሁ እህቶቼ በጣም ይጠቅማቸዋል ማለት ነው። ወይ ሃይሚዬ ከምኑ ነው የጣለሽ? ከምኑ ነው የጣለሽ? ከምኑ ነው የጣለሽ? የቡታጅራው እንደወንድ ዶላር ያኑርሽ። አሁን እንዲህ ቅብረር እንዳልሽ ያምርብሻል። እስቲ አምርብኝ ሳንቀባረሽ እንኳን ተንቀባረሪ እስቲ ጭርምቡስ በ40 ዓመት ልብ የሚገኘው በ40 ዓመት እንግዲህ እንዳይነስረ ካለማንኛውም ውዶቼ ማለት ነው። እንዳትናደዱ። ለምን እሱ በተናገረው ቃላት ነው አስተያየት የሰጠሁት። እኔ የምሰጠው አስተያየት ላላገባሽ እህቴ በጣም ይጠቅምሻል። ሪሊዮ ነው የምነግራችሁ ማለት ነው። አንዳንድ ያው ቀድመናችሁ ትዳር ውስጥ የገባን ያው እኛ ካምፓኒ ነን ያለ ነው ታውቃላችሁ፣ ሳውዲ አረቢያ ካምፓኒ እና እንደዛ ነው ውዶቼ ማሮቼ። ከምንም በላይ ግን ውዶቼ እኔ የምፈልገው ምንድን ነው ሃይሚዬና ብሩኬ አንድ አላህ ሱብሃነሁ ያገናኛቸው። በጣም ብዙ ነገር ይቀራቸዋል ማስተዋል፣ ስለ ትዳር በጣም ሬዲ ዝግጁ ሴቶች ዝግጁ ናት። እንኳን ሃይሚ የ16 ዓመት ልጅ ፍቅረኛ ከያዘች ዝግጁ ናት እያላችሁ ነው። ግን ምንድነው ብሩኬ ሬዲ ስላልሆነ ግዴታ 4 ዓመትም 5 ዓመትም ቢቆይ እንዳለው ደግሞ በ40 ዓመትም ቢቆይ
ምንድነው መሆን ያለበት? ሀይሚዬ ስትሮንግ ሆና 5 ዓመት መማር አለባት፣ መመረቅ አለባት። ለምን ሬዲ መሆን አለበት። አንድ ሰው ፎር ኤግዛምፕል አብርሽ በግድ ነው እኮ እኔ ሊቭ እየገባው በግድ ፍትል አብርሽ ነው ያልኩት። ፍትል አብርሽ ነው ያልኩት። ለምን በግድ አግባ እያሉ ኦዲየንሶች በግድ አግባ እያሉት ከዛን እንዳያችሁት ነው። ደግሞ ማናት ዘመዱ ነው ታላላችሁ። ከእንትና ጋር ሲላላጣ ነበር ከማነው ስሙ ከጽጌ ጋር። ለምን ሬዲ አይደለም። በቃ አንድ ወንድ በህይወት ወንድ ብቻ ሳይሆን ሴቷ ሬዲ ካልሆነች ትዳር መያዝ የለባትም። ገባችሁ? እከሌ ስላገባ አይደለም እድሜ ሄደ ማለት አይደለም። የ40 ዓመት ሴት ሆና እንደ ጂጂኪያዎች ትዳር ውስጥ ቢገቡ እንኳን ሬዲ መሆን አለባቸው። ገባችሁ? ለትዳር ዋናው መስፈርቱ ምንድነው? ያኔ ኤጅ ብቻ አይደለም፣ ሬዲና ብቁ መሆን አለባችሁ ትዳር ውስጥ። ለምን የተስተካከለ የሚጣፍጥ ህይወት እንድትኖሩ። የሚጣፍጥ ህይወት ማለት እንደ ብሩኬ መኪና መግዛት አይደለም፣ ሸሚዝ ታቶ ማድረግ፣ ፀጉር ፍሪዝ ማድረግ አይደለም፣ ኔቨርስ። ስለዚህ የተስተካከለ ህይወት ውስጥ እንድትኖሩ እስከ መጨረሻው አላህ እስከፈቀደ ድረስ በፍቅር ፎር ኤቨርስ ኖ ፎር ዘ ታይም ቢንግ እንድትኖሩ ምንድነው የሚያስፈልጋችሁ? ሬዲ ዝግጁ መሆን አለባችሁ። ኦኬ በናት ሲገባ ስመኝ ሳይሽ ገርሜ ነጠመ ስጋና ደሜ እያሸሸሽ ዝፈኝልኝና ጥግ ላይ እስቲ አረ ላይ ተሳሳች ብትሳሳቱ ችግር የለውም። ሀይሚቴ ባይዘው ያው ካሜራውን በሩ ስር እንዳለ አስረዳት። ላይክ እና በተቻለ መጠን ደግሞ እርግጠኛ ያው አለ አይደል አንዳንድ ሰዎች በተቻለ መጠን ማለት ነው አላህ ቢፈቅድ ከእድሜያችሁ የ3 ዓመት ልዩነት የ4 ዓመት ልዩነት የሆነ ዲስከስ ያደርግ ነበር የሆነ ቲክቶክ ላይ ማለት ነው ከነጨረቃ ፋሚሊ ጋር ብሩክ የሚባል ማለት ነው። ለመሰላችሁ ቢያንስ ወንድ ልጅ 27 28 ሪሊዮን ነው አመት ቢሆን ኢትዝ ግሬት። ገባችሁ? ሴቷ እንዳትጎዳ። ሀይሚትያውን እንኳን ማግባብ መውለድ ትፈልጋለች። ለምን ሴቶች እንዲህ ነን። ይሄ ነገር የሁላችንም ነው። ይሄ ነገር ሀቅ ነው የምናወራው። አንዳንዴም ማስመሰል አይደለም። ሴቶች ሬዲ ነው የምንሆነው። እኔ መቼ ኒካ አድርገን ነው ከወጣው የምንም መንዘላዘል ነው። እኔ ከኮንትራት ቤት እንደወጣው በቃ ኒካን ያረኩት ከኮንትራት ቤት እንዳወጣኝ እኔ ውጭውን አላውቀውም ሲጀመር። ገባችሁ? መስት ነው በቃ ኒካ ነው። ከዛም በኋላ ህይወት ነው። ከዛን ወዲያ ከወንድሜ ጋር ከታላቅ ወንድሜ ጋር አልኖርም እንዴ? ስለዚህ ዌክ አፕ፣ ትምህርትሽን ተማሪ ሀይሚትዬ። ብሩኬ አንቺ ነው። ብሩኬ አይቦዝንም፣ ሬሊዮን ነው። ብሩኬ በጣም ጨዋ ነው። በሌላ ነገር አይሄድም። ብራዘርሊ ሲስተርሊ ነው እንጂ ብሩኬ ሙሙንም አይደፍርም። ቁጥብ ነው በዚህ ጉዳይ እንደምታዩት። ስለዚህ ትምህርቷ ላይ ፎከስ ታድርግ። ምከሯት ባይኔም በውስጥ ምከሯት። ይበቃችኋል። ለማንኛውም ሀይሚዬና ብሩኬ እንወዳችኋለን፣ እናከብራችኋለን። ሁሌ እንደዚህ ነውልን። ይሄ ዱባይ ምናምን ብላችሁ የምትፋጁትን ከካሜራ ጀርባ ጨርሱ። እኛ ሁለታችሁ ብቻ ኑ፣ ሌላው ችግር የለም። ሌላው ዲስከስ በማድረግ ነው። እኛም አንቸኩልም። እኛ ምክር ነው ከእንግዲህ ሀይሚዬ ትማር ነው እንጂ ሌላ ነገር አንቸኩልም። ገባችሁ? ስለዚህ ደስ በሚል ነው የመጡት። ሬሊዮ ነው እዚህ ጋር የምትሳደቡ ካላችሁ ደግሞ እገለበጣለሁ፣ እንዳትሳደቡ እና ደስ በሚል ነገር ነው የመጡት። በቃ ይሄን ይመስላል። ሁሌም ወዳችኋለሁ። ዛሬ ጠፍቻለሁ። ባይዘው ሀሰን ቤት ሆኜ ፍርስ ብዬ ነው የሳኩት። ብሩኬ አለ ብዬ ከሀገር እየተደወለ ነው ያለ